ዳጣ እና መድብል ወደ ዝና ቤት ሰተት ብለው ከሄዱ በኋላ ትህትና ያለችበት ክፍል ላይ አገኟትና ስሚ፣ እኛ እዚህ ቤት የገባነው በመከራና በስቃይ ነው። ነፃ ልናወጣሽና ዝና ላይ እንድትመሰክሪ ልንረዳሽ ነው ብለው ሲነግሯት፣ መድብልም ደግሞ እጅግ በጣም እቅድና አላማው ስለታሳካለት በጣም ደስ አለው። ዳጣ በፍርሃት ስሜት ሆና ካሁን ዝና መጣ እያለች በሩን እያየች ነበረ። ትህትና ሆነም ቀረም መድብልንና ዳጣን ስታገኝ ከዛ ቦታ ላይ በነፃ የመውጣት እድሏን ስታይ እጅግ በጣም ደስ አላት። መድብል ደግሞ ወይኔ እህቴ፣ አንቺ ምንም ቢሆን እዚህ ቦታ ላይ ያለ ጊዜሽና ያለ ሰዓትሽ መቃጠል የለብሽም፣ ልረዳሽ እፈልጋለሁኝ አለና ከዛ ቦታ ላይ በእንዴት አይነት መልኩ መውጣት እንዳለባት እየተመካከሩና እየተወያዩ ይገኛሉ። ትህትና ደግሞ ዝና ሲያሰቃያትና ያደረጋትን በሙሉ እየነገረችው ነበር። እሱም ደግሞ ስሚ፣ የዛኔ ብሩኬ ታግቶ በነበረ ጊዜ ላንቺ ከባድ ቃል ገብቶልሻል። ቃሉንም ሳይጠብቅ የኖረው በጣም ስለተሰቃየ ታሞ ስለነበረ ለዛ ነው። አሁን ግን ምንም ምክንያት ሳታበዢ ከዚህ ቦታ ላይ ይዘንሽ ውልቅ እንላለን። በቃ ከኛ ጋር ትኖሪያለሽ እያለ እሷን መናገር ጀመረ። ትህትናም በደስታ እጅግ በጣም ፈገግ ብላ እሺ ብላ ስትለው፣ መድብልም ተመስገን፣ ዛሬ የምፈልገው ነገር ሊሳካልኝ ነው፣ አንቺን ነፃ ካወጣሁ እኔም ደስተኛ ሆናለሁ እያለ እፊቱ ላይ ምስጋናና ፈገግታ ተሞላበት። ዳጣም ደግሞ አትፍሪ፣ አንቺ ገና ሕፃን ልጅ ነሽ። ቤተሰቦችሽን በህይወት ማገኘት ከፈለግሽ እንዲሁም ደግሞ እያንዳንዱ የምትፈልጊውን ነገር መድብል ጋር አብረሽ እንድትሆኝ እፈልጋለሁ ብላ ለመነቻት። እንደውም ስለ ማህሌትና እንዲሁም ደግሞ ስለ ዝና ክፋትና ተንኮል ሲነግሯት እሺ ብላ ከዛ ቦታ ላይ ለመውጣት እጅጉን በጣም ጉጉትና ስሜት አደረባት። ብሩኬና ቅድስት እግሬን ተሰብሬያለሁኝ እሸኝ ብላ ስትለው፣ መድብል ደግሞ እኔ ልሽሽ እንዴ? ምን ሆነሻል? ወለምታ እኮ ከባድ ነው፣ ቀስ ብለሽ ለመሄድ ሞክሪ፣ ራስሽን ጠብቂ እያላት፣ እሷም ደግሞ መድብል ሳላስበው ነው ከክችን ወደ ሳሎን ስመጣ አንሸራቶኝ ወድቄ ነው አለችው። ብሩክን ጠራና ቫልዚን አምጥቶ እንዲያሻ ካደረገ በኋላ ቅድስትም የተሰበረችበትን ቦታ ሳታውቀው ብሩኬ እንዳሻት ስለፈለገች እሱም እያሻትና ቅድስት እኔ ጋር ሙድ እያሽብኝ ነው እንዴ? ነገሩ ምንድን ነው ብሎ ሲላት፣ አረ በጭራሽ እንደዛ አታስብ፣ እኔ እንደዛ አላደረኩም ብላ ስትል፣ አይደል አየሁሽ እኮ ነገረ ሁኔታሽ በጣም ያሳዝናል ብሎ አለ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የስጦታ ሚዲያ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። መድብል ትህትናን ከምትሰቃይበት ቦታ ላይ ለማውጣት ወሰነ። እሱም ምንድን ነው? ወይኔ ጉዴ፣ ያች ልጅ ለካ እዛ ቦታ ላይ ናት። እኔ እኮ ከዚህ ቦታ ከወጣሁኝ እንደምንም ብዬ እደርስልሻለሁ ብዬ ቃል ገብችላት ነበር። አየህ ብሩክ፣ አሁን እኛ የምንፈልገው በዛም በል በዚህም በል ትህትና ተጠቂ ናት። ዝና የሚባል ሰውዬ እያሰቃያት ነው። እስካሁን በህይወት እንዳለች ትኑር ትቅር የምናውቀው ነገር ስለሌለ ፈጠን ብለን እሷን ማውጣት አለብን። እሷ ከወጣች ሰተት ብላ ዝና እያሰቃያትና መከራ እያበላ ስለሆነ ትመሰክራለች ብሎ ሲለው፣
እባክህ መድብል ሌላ ችግር ውስጥ ባንገባ ደስ ይለኛል። ሁሌ ችግርና መከራ መሸከም አቅቶኛል ብሎ ሲለው፣ ብሩኬ እራስ ወዳድ አትሁን፣ ነቃ በል፣ ቆፍጠን በል። ሁላችንም እዛ ቦታ ላይ ገብተን አንተና ሞገስ መመካከር አለባችሁ። መኪና ይዛችሁ ውጭ ላይ ትጠብቁኛላችሁ። ዘበኛውን ደግሞ መብራትና ውሃ የምሰራ አስመስዬ እዛ ቦታ ላይ ከገባሁኝ በኋላ እንደምንም ብዬ ትህትናን ለወጣት እፈልጋለሁኝ ብሎ ሲል፣ እሺ ወንድሜ አንተ ያልከውን በሙሉ እናደርጋለን፣ ምንም አትጨናነቅ ተባባሉና በመድብል እቅድና ሀሳብ መሰረት ብሩኬ ወዶ ሳይሆን ቢፈራ ቢጨነቅም ይሄን ነገር ለማድረግ ተስማምቷል ማለት ነው። ደላላው እንግዲህ የአንድ ቤት ሽያጭ ዋጋ ቢዝነስ እሰጥሃለሁኝ ብሎት ሉላና ሞገስን አሳልፎ ሊሰጥና ያሉበትን ቦታ ሊጠቁም ሲል ዳጣ ደረሰችና፣ ስማ መርዙ አሳልፈህ ሉላንና ሞገስን ብትሰጥ ከኔ ጋር ነው ከባድ ጦርነት የምትገጥመው። እነሱ ሰዎች ይኑሩበት። ዝና ማለት ደግሞ ከባድና አደገኛ ሰው ነው። ስለዚህ ህይወትህን ባጭር ማስቀረት ካልፈለግ ከሞገስ ራቅ። ሞገስ ወንድሜ ነው፣ ጓደኛዬ ነው። በስንት መከራ ነው አሁን ሰላምን አግኝተው መኖር የጀመሩት። ለምን እሱ ያዘዘህን በሙሉ ትሰራለህ? እንዲህ አሳልፈህ ትሰጣቸዋለህ ብዬ አላስብም ነበር። ለገንዘብ ይሄን ያክል እንደዚህ መሆን ተገቢ አይደለም እያለች ዳጣም ስትለምነው፣ እሱም እጅግ በሚያሳዝንና በሚገርም ሁኔታ ወይኔ ጉዴ የዘንድሮማ የተለየ ነው፣ ምን ጉድና መዓት እንደመጣብኝ አላቅም እያለ ሞገስም ሉላ ወደ ሱቅ ሄዳ ነበርና ዳጣ ጋር ካወሩ በኋላ እጅጉን በጣም እየተብሰለሰለና እየተናደደ ይገኛል ማለት ነው። ከዛ ቤት ምንድን ነው በየሳምንቱ የምትቀይረው? ሞገስ የመጣውን ነገር ፊት ለፊት መጋፈጥ አለብህ ብላ ዳጣም እውነቱን ነው የተናገረችው። ወደ ቅድስትና ምሳሌ ጋር ስንመጣ ምሳሌ ቅድስትን ወንድም ውለጅልኝ፣ ካልሆነ ግን የዳጣ እህት ውሃ ጋር እሄዳለሁ፣ እዚህ ብቻዬን የሚያጫውተኝ ጠፋ እኮ ብላ ስትላት፣ ወይኔ ምሳሌዬ የሚያጫውትሽ ሰው ፈለግሽ አይደል? ወይ ጉድ! እንደዛ ከሆነ ወይ ወንድሙ ላይችልኝ ብቻዬን አስበሸዋል እያለች አለቻት። ከዛ እሱንማ እኔ ሳልሆን ለአባትሽ ንገሪው አለች። አይ መነጋገር ሳይሆን አንቺ አርግዘሽ መውለድ እንደምትችይ ማሰብ አለብሽ ቅድስት፣ እኔ እየቀለድኩ አይደለም እውነቴን ነው ብላ ኮስተር ብላ ስትናገራት፣ ወይ ምሳሌ አደግሽ ማለት ነው። ስለ ማህሌትም ሙድ እየያዙባት ሳለ እንደውም ጥያቄ ስትጠይቃት መልሱን ማህሌት ብለሽ ጻፊው አለቻት። በጣም ሳቀችባትና ቅድስት ምን ሆነሻል? ማህሌት እኮ ወንድ ትመስልሻለች እንዴ? መሽን ያዋሳ ጸጉሯ ድፍን ቢሆን ወንድ ነው የምትመስለው እየተባባሉ ሙድ ተያያዙ። መድብል እንግዲህ የወሰነው ውሳኔ እጅግ በጣም ከባድና አደገኛ መሆኑን እንዲሁም ደግሞ ችግር ውስጥ እንገባለን ብሎ በጣም ነው የፈራው ብሩክ ማለት ነው። ቅድስትም ደግሞ እች ማህሌት እኮ ከዚህ ከቤት ከወጣች ጀምሮ ሰላሜን ደስታዬን አገኝቻለሁ እያለች በደስታ እንትን ማለት ትገኛለች። ጠበቃው በሚገርም ሁኔታ ከትህትና ጋር ቁጭ አለና ሙዚቃ ከዘፈነላት በኋላ ድምጽህ ያምራል ተጠቀምበት እያለች ስትለው፣ ወደድሽኝ አይደል? ዋው በጣም ደስ ይላል እያለ ወደ አጠገቧ ሊደፍራት ሲሄድ እሷም ደግሞ ምን ይመስላል እያለች ያለ አቅሟን እየታገለችና እየተፈራገጠች ትገኛለች። ዝና እና ማህሌት መኪና ውስጥ ሆነው መርዞን እየጠበቁ ሳለ፣ ስሚ ያ ነቀርሳ ጠበቃ ከትህትና ጋር ትቸው ነው የመጣሁት፣
እሱ እንደሆነ ለሉላ ያልተመለሰ ለዚች አይመለስም ብዬ በፍጹም አላስብም። ስለዚህ ቶሎ መሄድ አለብን። ደላላው የማይመጣ ከሆነ ሌላ ቀን ታገናኘኛለሽ ብሎ ሲላት፣ እባክህ ተረጋጋ፣ አሁን ይመጣል፣ ትህትናንም ምንም አያደርጋትም እያለች ስትከራከር ዝና በስተ መጨረሻ ከዛ ቦታ ላይ ሊሄድ መኪናውን ሲያንቀሳቀስ መርዞ ደላላውን ስታየው ያውና መጣልህ ብላ ስጠቁመው ዝናም ወደ እሱ እንዲመጣ ከጠራው በኋላ እኔ ማነኝ አስታውሰኝ፣ እንድታስታውሰኝ እፈልጋለሁ እያለ ተሟዘዘበት። እንዴ ቆይ አንተ ማነህ? ቤት ነው መሬት ነው ኮንዶሚኒየም ነው ምንድን ነው የምትፈልገው? እያለ የደላልነት ስራውን በዝርዝር መናገር ጀመረ። መጨረሻ ላይ ስም አንተ ቀደም አትበል፣ እኔ ዝናን ማን እንደሆንኩ አታውቅም፣ ሉላና ሞገስ ያሉበትን ቦታ ላይ መጠቆም አለብህ ብሎ ሲያፋጥጠው ዝና መሆኑን አስታወሰና ደንግጦ ፍጥጥ ብሎ ማየት ጀመረ። ማህሌት እንግዲህ መጀመሪያ ላይ ዝና የሚባል ሰውዬ አንተ ጠንቅቀህ አታውቅም፣ ስለዚህ እባክህ በተቻለ አቅምህ እሱ እጅ ከመግባት በፊት ገንዘቡን የሚሰጥሃል፣ ሉላ ያለችበትን ቦታ ተናገር እያለች ስትለው እሱም ደግሞ በፍጹም ልነግርሽ አልችልም ማህሌት፣ እናንተ አረመኔ ናችሁ፣ እኔ አዲስ ፍቅረኛ አለኝ፣ ፍቅሬን ላጣጥምበት እያለ ሲላት መጨረሻ ላይ ከኤፍራታ ጋር ነው አይደል? እሷም ለገንዘብ የጥቅም ሰው ናት፣ መቼም ቢሆን ላንተ ልትሆንህ አትችልም እያለች እህቷን እንደዛ ስትል ተገረመና አረምን አይነት ጭካኔ ነው፣ ያንቺስ የተለየ ሆዳምነት ነው ማህሌት፣ ኤፍራታ እኮ እህትሽ ናት፣ ይህን ያክል እንዴት ክፋት ታሰይርባታለሽ ብሎ ሲጮህባት መጨረሻ ላይ አውቄ ነው መርዞ የአንበሳ ጭራ ነው የነካኸው፣ ዝና በፍጹም እንደ አይነት ነገር ተሸፋፍኖ የሚያልፍ አይደለም፣ ስለዚህ ሉላ ያለችበትን ቦታ ተናገርና አንተም ነጻ ውጣ እያለች አለችው። እሱም ከአሁን በኋላ በስልኬ እንዳትደውይልኝ ብሎ ልክ ልኳን ነግሯት ከዛ ቦታ ላይ እየበረረ ሄደ ማለት ነው። የጠበቃው መጨረሻ ሲያስጠላ፣ እንዲሁም ደግሞ እስኪ ሀሳብ አስተያየታችሁን ጻፉ። መድብል ትህትናን ከዛ ቦታ ላይ ካወጣት እጅግ በጣም ደስ በሚል ሁኔታ እሷም ጀግና እሱም ጀግና፣ ስለዚህ ሁለታቸው እንደሚጣመሩና አንድ ላይ እንደሚሆኑ ተስፋለን። ዳጣም ደግሞ የምታደርገው መስዋዕትነት እጅግ በጣም ከባድና አደገኛ ነው። መጨረሻ ላይ ግን የዝና እጣ ፈንታ ሲሞት የበደልካቸው ሰዎች ዋጋህን እንደምታገኝ እወቅ፣ ታስታውሰኛለህ ብለዋለች ማለት ነው። ውድ የተከበራችሁ የተወደዳችሁ የስጦታ ሚዲያ ቤተሰቦች በቀጣዩ ፓርት በጉጉት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።